ባይ ባይ ደህናውን አትበይኝ ባይ ባይ አትበለኝ እፈራለሁ ባይ ባይ ብቻዬን ብሆንስ ባይ ባይ ወዴት እሄዳለሁ እያለች እንግዲህ ሄርሜላ ማልቀሷን ጀምራለች። እንደምታለቅሺ እናቅ ነበረ። ምክንያቱም አልቃሻ ስለሆንሽ ለማኝ መጨረሻ ማልቀስ ስለሆነ፣ ሩትዬ ደግሞ ልዕልቷ ጀግና ስለሆነች አሸናፊ ስለሆነች እንደምታሸንፍሽ ይሄ ቆሻሻ ስራሽን እንደምታስቆመው እናቅ ነበረ። እንግዲህ እኛ በመጨረሻ ሩትዬ እንደምታሸንፍ ሩትዬ አሸናፊ እንደሆነች ነግረንሽ ነበረ። ግን አንቺ አታሰሚም። በቃ የለሽም አይምሮ ማለት ነው። የሚያስብ አይምሮ የለሽም። እና የሄርሜላ ደጋፊ ነኝ የምትሉ ሰዎች ማለት ነው ይድረስባችሁ። የሄርሜላ አይነት ትዳራችሁ ላይ ይላክባችሁ። እኔ ሌላ ምንም አይደለም። ምክንያቱም የደረሰበት ሰው ብቻ ነው የሚያውቀው። ለምን ሩቲ ላይ የደረሰበት። እናንተ አሁን ስግደት ላይ ናችሁ፣ አገር ገብታችሁ ትወልዳላችሁ፣ ታገባላችሁ እና ያን የሄርሜላ አይነት ትዳራችሁን የሚበጠብጥ ሰው ይላክባችሁ። እኔ ሌላ ምንም አይደለም። ምክንያቱም ካልደረሰባችሁ ካላያችሁት ስለማትፈርዱ ስለማታውቁ ማለት ነው። ቢደርስባችሁ ኖሮ የሩትዬ ቦታ ላይ ቆማችሁ ብታስቡ፣ ለትንሽ ደቂቃ ብታስቡ ኖሮ ምን አይነት ስሜት እንደሚሰማችሁ በደንብ አድርጋችሁ ታውቁ ነበር። ግን እናንተ አልተሰማችሁ፣ አላያችሁትማ ገና ማለት ነው። ገና አላያችሁትም። ልጅ አልወለዳችሁም፣ አላፈቀራችሁም፣ አላገባችሁም፣ ብዙ ዋጋ አልከፈላችሁም ለፍቅር ብላችሁ ማለት ነው። ለፍቅር ብላችሁ ደግሞ ዋጋ ስላልከፈላችሁ ሊገባችሁ አይችልም። የፍቅሩ እንትን ማለት ነው ትርጉሙ ሊገባችሁ አይችልም። ገባችሁ አይደለ? ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትረፍርፍ ይበልልኝ። በያላችሁበት ሁላችሁም ልጆቻችሁ፣ ቤተሰቦቻችሁ፣ አገራችን ሁላችንም ሰላም ያደርግን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ሄርሜላ ማልቀሷን ጀምራለች። ትናንትና አብሉ ይውጣ ብላችሁ ስትጮው ለነበራችሁ አብሉ ወጥቷል። አብርሃም ደንግጧል፣ ወደ ራሱ ተመልሷል። ምክንያቱም ጤነኛ ነው አብርሃም። መጀመሪያ ምንም አልሆነም። እናንተ ምን አይነት ሰዎች እንደሆናችሁ ሄርሜላ መተት አስደርጋበት እንደነበረ ለማሳወቅ ነው። ገባችሁ አይደለም? ሰዓቱ ለምን ወለቀ አለች። አንደኛ ደረጃ እኔ የሰጠው ሁሉም ነገር እኮ የተጀመረው ያንን ሰዓት ከሰጠው በኋላ ነው አለች። በደንብ ስሙ፣ ገብታችሁ ማለት ነው። መጀመሪያ እኮ የጀመረው እንደዛ ነበር ብላ ነው ያቆመችው ማለት ነው። ንግግሯን ደንግጣ አቆመች ማለት ነው። ሰዓቱን ለምን አወለክ ብላ ማለት ነው። ስለዚህ ሰዓቱ የወለቀበት ምክንያት አለው። ይሄ አብል ምናምን የመጣበት ምክንያት አለው። አብርሃም ከዚህ በፊት ሩታን ለማታረቅ ሩትዬ ወደ ራሱ ለመመለስ የማያደርገው ነገር አልነበረም። ሰዓት ተደረገለት። ከዛ በኋላ ሄርሜላ ብሎ ደንዝዞ ቀረ ልጁ ማለት ነው። አቤል በተናገረው ነገር፣ ሰው ባለው ነገር፣ ኮመንት ባለው ነገር መሄድ ጀመረ። ስለዚህ ይሄ ሁሉ የተደረገው ሄርሜላ ናት አብርሃም ላይ መተት ያስደረገችበት። ይሄ ማወቅ አለባችሁ እንጂ ሄርሜላ ትላንትና ስለ አብርሃም ማሰብ በሚገባ ሰዓት፣ ስለ ፍቅሯ ማሰብ በሚገባ ሰዓት እውነት አፍቅረው ከሆነ እውነት ይሄ ልጅ ትፈልገው ከሆነ ትላንትና የሚያሳስባት ስለ አብርሃም ደህንነት ነው እንጂ ስለገዛችለት ከዚህ በፊት ስላሰረችለት ሰዓት አልነበረም ልታስብ የሚገባው። እሷ ግን አንዴ ትስመዋለች፣ አንዴ ሳመኝ ትለዋለች፣ አንዴ ምን ትለዋለች፣ አንዴ ሰዓቱ የትገባ ትለዋለች። እንኳን ሌላ ዳኒ ደግሞ ምንድን ያለው ጭራሽ ማለት ነው እንኳን የእሷን የሩተንም ስጦታ አርገክ አይደል እንዲያስቀምጠካ አሁን አታውጡብኝ ስትላል ነበረ። ለምንድን ነው የሄርሜላን ያወጣው አላለም መሰላችሁ? ሩቲና ሄርሜላ ምን አገናኛቸው? እንኳን ሊገናኙ አንድ ቦታ ላይ ራሱ ይቆማሉ። ለድራማ ካልሆነ በስተቀር በህይወት እውነተኛ ቢሆን ሩቲና ሄርሜላ አንድ ላይ መቆም ያለባቸው ሰዎች ናቸው ስታስብ ማለት ነው። ለነገሩ አንተ የራስ ህይወት የለም፣ የሰውን ህይወት መበጥበጥ እዛ ሜዳ እዚህ ሜዳ የሰውን ትዳር ለመበጥበጥ ነው የተፈጠርከው። አንተ ለርብሻ ነው ስትጀምር የተፈጠርከው ማለት ነውና ምን ልልክ ፈልጌ ነው መሰለክ፣ ራስ ክብር ይኖርክ፣ ለቤተሰቦች ክብር ይኖርክ፣ ለህይወት ክብር ይኖርክ፣ ለትዳር ትዳር የለም ለነገሩ ለሰው ትዳር ክብር ይኖርክ። ምክንያቱም ስታገባ ነው የምታየው ማለት ነው። ስታገባ ነው የልጅ ሲኖርክ ነው የልጅ ፍቅር ትርጉሙ የሚገባቸው። ስለዚህ የሄርሜላ ደጋፊ ነኝ የምትሉ ሰዎች በሙሉ ሩትዬ ላይ የደረሰው እናንተ ላይ የደረሰው እዩት። በቃ አለቀ። እፈታዋለሁ ምናምን ትላላችሁ። አንዳንዶቻችሁ ደግሞ አዎ ትፈቱታላችሁ። መፍታት እኮ ምንም እንትን አይደለም። ግን ብዙ ዋጋ የከፈለችለት ሰው ትላንትና መጣ ምንም ሳትለፋ የተዘጋጀ ምግብ መብላት እኮ ቀላል ነው አይደለም? የተዘጋጀ ምግብ አሁን ምግብ ወጥ ተሰርቶ የእጅ ውሃ ቀርቦ መጉረስ ብቻ ነው ስራችሁ። ሄርሜላ እሱን ነው ያደረገችው። ሩትዬ ሰርታ ከስር ከውስጡ ቆፍራ አርማ ያስተካከለችውን ነገር ነው ሄርሜላ መጣ ልብላ ያለችው። ስለዚህ ሩትዬ ትክክል ነች። በቃ አለቀ። ሄርሜላ አሳልፋ ለመስጠቷ ትክክል ነው። እስከዛሬ እንደዚህ መልፋቷ ዋጋ መክፈሏ ትክክል ነው። በቃ አለቀ። ምክንያቱም እኔ የማደርገው ነገር ነው። እኔ ትናንትና ምንም ሳለፋለት አፍቅር ወይም ደግሞ አብረን ሳንሆን እኔ ፍቅር ይዞኝ ብቻ መታ
ከኔ ብትቀማው ኖሮ ምንም ነገር አይመስለኝም። ምክንያቱም ዋጋ አልከፈልኩበትም አፈቀርኩት እንጂ። ስለዚህ ሩቲ ደግሞ ለአብርሃም ብዙ ዋጋ ከፍላለች። ቤተሰቦቿን ጥላ ሄዳለች። ብዙ ነገር ሆናላታለች ለአብርሃም ማለት ነው። ስለዚህ ትናንትና ከየትም የመጣች ምናምን ቲክቶክን መጣ ስትወስደው ዝም ትበል? የልጁ አባት አይደል እንዴ ሰው? ብዙ ዋጋ የከፈለች ለልጅነቷን ያጣችበት ሴትነቷን ክብሯን የሰጠች ሰው አይደለች እንዴ? እንዴት ነው ዝም ብላ ሄድ በቃ የምትለው? ሄድ ብትለው የሚዲያ ሰው እኮ ነው። እቺ ልጅ ብዙ ነገር ይሰማታል እኮ። ለምንድን ነው እንደዚህ የማታስቡት እናንተ ሰዎች? ኧረ ተው አእምሮ ግዙ። እኔ ሰው መሳደብ አልፈልግም።